ማጣት ስትፈራ የተባባልነውን ነገር ታደርጋለች። እሺቲ ረክ ቤት መቀየራችን ብዙ ሰው እንዲያቀብኝ አልፈልግም። እሺ አባዬ ችግር የለም። የሚደወልልኝ ስልክ ቼክ አድርጌ ነው ማለት ነው። ግን ቆይ የጽጌረዳስ ጉዳይ እንዴ? ለእሷማ ቀድማ አሳውቃት እንጂ ያለ እሷ ምንም የሚሆን ነገር የለም። እሺ አባዬ እንዳልክ ሁሉንም ነገር ተይና ከእናትሽ ጋር ተስማሚ። ታውቂያለሽ አይደለ? ምኑን? እባክሽ አታስመስይ። እናቴ እኔ ልጅ ነኝ እንደሆነ ታውቂያለሽ አይደለ? አዎ እናትሽ መቼም ለብዙ ዓመት የምታውቀው ጓደኛም ዘመድም እኔ ነኝ ያለሁት። ሁሉንም ነገር ከኔ በላይ የሚያውቅ ሰው የለም። ቆይ ግን ምን አድርጌሽ ነው? ማለት ምን በበደልሽ ነው እኛ ክል የምትይኝ? በመድኃኒዓለም ቆይ ግን ማን ነው እያወራሽ ያለሽው? ታውቆሻል? አሃ ለካ ለአንቺ እንደዚህ አይነት መልስ መመለስ አልነበረብኝም አይደለ? በጣም ይቅርታ። በጣም በእኔ ላይ እየቀለድሽ ነው ማለት ነው? ኧረ በጭራሽ። እንዴት አድርጌ ነው አንቺ ላይ የሚቀልደው? አንቺ እኮ ማለት ፍቅርተ ነሽ፣ ዘረ መሳፍንት። እኔና እናቴን ከጎዳና ላይ ያስተሽ ሰው ያደረግሽን አንቺ እኛ ላይ እንደፈለግሽ ተጫውችብን እንጂ እኛ አንቺ ላይ ማን ያርገን እንቀልዳለን? ምን አልሽ አንቺ ቆሻሻ? እኔ ቆሻሻ አይደለሁም። ሰሚያለሽ? እኔ ለመቶኛ ጊዜ ልትነግሪኝ ነው አውቃለሁ። እኔና እናቴን ከመንገድ ላይ ያስተሽ ሰው እንዳደረግሽን አውቃለሁ። ለዚህ ውለታሽ ደግሞ በጣም አመሰግናለሁ። ለነገሩ አንቺ የምታደርጊ ራሴን ያስናኩት ራሴ ነኝ። ነይ ደብድቤኝ። አንቺም እኮ ሴት ልጅ አለሽ። ነገ ምን ሊያጋጥማት እንደሚችል እንኳን አታውቂም። እንዴት እናቴ ይሄን ነገር እንድታደርግ ታሳምኛታለሽ? እንግዲህ ለተማረ ሰው ጭንቅላት ላለው አንዴ ብቻ አልነገር። እኔ ምንም ቢፈጠር ግድ አይሰጠኝም። እንግዲህ የዛሬ ዘመን ልጆች ጥቁር ልብስ ትወዳላችሁ። አሞት ከአንቺ በላይ ማንንም ሊጎዳው አይችልም። ምን ማለት ነው? በአንድ ጆሮች ሰምተሽ በአንድ ጆሮች ማፍሰስ ስለምትፈልጊ ነው እንጂ እኔ እኮ ነግሬሻለሁ። እናትሽን ታጫታለሽ። አንድና አንድ ደግሞ ያለሻት ሀብትም ልጅም ምንም አንቺ ብቻ ነሽ። ይሄንን እወቂ። እኔ ከዚህ በላይ ወይዘሮ ፍቅርተ ጽጌረዳን እያስፈራራቻት እንደዚሁም ደግሞ ወይዘሮ ዘርፌን እየገፋፋቻት ልጅዋንም እንድታስፈራራት እያደረጋች ትገኛለች ማለት ነው። እሷም እቺ ልጅ የኛ ውሳኔ አትቀበልም፣ የኔ ውሳኔ እማትቀበይ ከሆነ ራሴን አጠፋለሁ በያትና ንገሪያት በማለት ትላታለች። እሷም አይሆንም እትዬ ልጅ ትጨነቅብኛለች ብትልም እኛ የምንፈልገው ያንን መጨነቋን እኮ ነው፣ የኔ ውሳኔ አትቀበልም፣ ልጅሽ በጣም ግትር ልጅ ናት እያለቻት ነበረና እሷም እሺ እትዬ እንዳልሽኝ ያደርጋል እያለቻት ነበረ። ነገር ግን እሷ በሀሳብ ሄዳ ወይዘሮ ፍቅርተ በምታወራ ሰዓት እንዴ ዝም አልሽኝ እኮ ገና ንጹህ እንጀራ እንኳን ሰዓት በይ በቁራሽ እንጀራ ገና በህልም ገና ከየት ተጀመረው እንኳን ሳያልቅ ከዛሬው ዘጋሽኝ እያለች እንግዲህ እያንቋሸሸቻት ነበር የምትገኘው። እንግዲህ ጽጌረዳ ጋር በመሄድ የእናትሽ ውሳኔና እኔ የምንልሽም ብትሰሚ ነው የሚሻለው ነበር ያለቻትና እሷም እንግዲህ አንቺ ማንስሎሽ እኔና እናቴን ከመንገድ አነሳሽኝ፣ አንቺ ሀብታም ነሽ፣ አንቺ የመሳፍንት ዘር ነሽ፣ እኛን ከመንገድ ላይ ስላነሳሽን እንደፈለግሽን የምታደርጊ ነበር ያለቻትና አንቺ ማን ነው እንደዚህ እያወራሽ ያለሽው? እኔ ማን እንደሆንኩ ታውቀሻል ግን ነበር ያለቻትና አውቃለሁ ፍቅርተ ነሽ እትዬ አሰሪያቻችን ነበር ያሻል። አንቺ ምንም አላጠፋሽም፣ እኔ ራሴ ነኝ። 10 አትድገሚው፣ 100 ጊዜ ደጋግመሽ ነግረሽናል። አዎ እናውቃለን። ከመንገድ ላይ አንስተሽናል እኔንና እናቴን ብዙ ውለታ ውለሽልናል። ስለዚህ ደግሞ በጣም እናመሰግናለን። እባክሽ እትዬ ልለምንሽ፣ እማዬ ከአንቺን ትሰማሻለች፣ ትፈራሻለች፣ ለምኝልኝ እባክሽን፣ ትምህርቴን መማር አለብኝ ብላ እንግዲህ እግሯ ላይ ስወርቅ ነበር ረግጣት የሄደችው ማለት ነው። እሷም እትዬ ተይ አንቺም ሴት ልጅ አለሽ፣ ነገ ምን እንደሚገጥምሽ ምን እንደሚሆን አታውቂም፣ ሴት ልጅ አለሽ፣ በሴት ልጅ ላይ ግፋት ትስሪ እያለቻት ነበር። እሷ ግን ያንን ነገር ባልሰማላሽ ብላታለች ማለት ነው። ነብዩም እንግዲህ ጽጌረዳ ጋር ደውሎ በአፋጣኝ የምናወራው ነገር አለ እያላት ይገኛል ማለት ነው። ሰላም ጤና ይስጥልኝ ውድና የተከበራችሁ የቻናሌ ቤተሰቦች ሁላችሁም ሰላም ብያለሁ። በያላችሁበት ዓለም ዳርቻ ሰላማችሁ ብዝት ተረፍረፍ ይበልኝ። እንደተለመደው ለቻናል አዲስ የሆናችሁ ሰብስክራይብ እያደረጋችሁ ነባሮችም ላይክ እያደረጋችሁ ለምታበረታቱ ውድ ቤተሰቦቻችን ከልብ እናመሰግናለን። እንግዲህ ጽጌረዳ ዲራማ በጣም ደስ የሚልና አስተማሪ ብዙ ቁም ነገር ያለበት ዲራማ ነው ማለት ነው። ጽጌረዳ እንግዲህ የወይዘሮ ዘርፌ ልጅ ናት። ቢሆንም
እናቷም አሰሪ ናት። እሷም በሰርፈ ሰዓቷ እንግዲህ ሰው ቤት ተደብቃ እየሰራች እናቷን እያገዘች ህይወትን ለማሸነፍ ደፋ ቀና እያለች የምትገኝ በትምህርቷም ደግሞ ጎበዝና ጠንካራ ሴት እንግዲህ ተምሳሌት ናት ማለት ነው። ነገር ግን ወይዘሮ ፍቅርት ደግሞ እቺ ልጅ ለራሷ ወዳጇ ለሆነው ለሀብታም ሰው ለመዳር የሷን ልጅ ደግሞ ለዛ ለሀብታም ሰው ልጅ ለመዳር ነበረ ሀሳቧ ደፋ ቀና እያለችው። ግን በጣም የሚያሳዝነው ነገር ነብዩ ፌበንም አይወዳትም ማለት ነው። በፊታው ተጠቅሞባታል፣ ጊዜ ያሳልፈው ሊሆን ይችላል ምናልባት ማለት ነው። ነገር ግን ምንም አይነት ከሷ ጋር ትዳሪ በመስራት ህልሙም ሀሳቡም የለውም ማለት ነው። ነገር ግን እሷ እንደተቀደመች አሁን እያወቀች ይመስላልና የማይሆን ተንኮሎችን እየጠመጠመችና እያስመሰለች ትገኛለች። ወይዘሮ ፍቅርተም እንግዲህ የራሷን ስራ እየሰራች ትገኛለች ማለት ነው። ወይዘሮ ዘርፌንም እንግዲህ ልጅሽን አሳምኛት እውነታውን ንገሪያት እያለቻት ነበርና እሷም እሽትዬ ነግሬያታለሁ ብትልም እንግዲህ ነግሬያታለሁ ብቻ አይደለም አስጠንቅቀሽ ጭምር ንገሪያት ነበር ያለቻት። ምክንያቱም የልጅሽ ግትር ልጅ ናት፣ እንደዚሁ እድርሻለሁ ብለሽ ዝም የምትያት ከሆነ እጇን አጣጥፋ ተጠብቅሽም ልትጠፋ ትችላለች፣ የሆነ ውሳኔ ልትወስን ትችላለች። ስለዚህ የሆነ መጸጸቻ የሚሆንባትን ነገር ሀሳብ የማያስቀይራትን ነገር ንገሪያት እያለቻት ነበርና እሱም ምን እንበላትዬ ከኔ ሀሳብ እኮ አትወጣም ልጄ ብትልም ልጅሽ ግትር ናት፣ እኔ ምልሽን ስሚኝ ይህን ነገር እማትቀበልና ሌላ ነገር እምታስብ ከሆነ ራስሽን እንደምታጠፊና እንደማታገኛት ንገሪያት ብትልም እንግዲህ ውህትዬ አረ በስመ አብ እንደዚህ አይነት ነገርማ አልላትም ልጄ ትጨነቅብኛለች ነበር ያለችው። ለጽጌረዳ እኮ እናቷም እህቷም ጓደኛውም ሁሉ ነገሯ እኔ ነኝ፣ ሌላ ዘመድ እኮ አታውቅም፣ ምን ብዬ እንደዚህ ምላት ትጨነቅብኛለች ልጄ ነበር ያለችውና እሷም እንግዲህ እኛ የምንፈልገው ያንን መጨነቋን ነው ያለችው። እንግዲህ ወይዘሮ ፍቅርተ የራሷን ልጅ ብትሆን እንደዚህ አታደርግም ነበረ። ነገር ግን ሴት ልጅ አላት፣ በዛ በሴት ልጇ ሁሉም ነገር ትቆጥሯለች ማለት ነው። ምክንያቱም ለማትወደው ወንድ ልጅ ድራ ልጇ እንደ ሀያ ስትረገጥባት የምታይበት ቀን ቅርብ ነው ማለት ነው። እንግዲህ እሷም እሽትዬ እንዳልሽኝ ያደርጋለሁ ብላ ዝም ብትላትም እንግዲህ ብታወራት ራሱ በሀሳብ እየሄደችባት ነበረ። ቀጥታ እንግዲህ ወይዘሮ ፍቅርተ ጽጌረዳ ክፍል ነበር ሄደችውና ጽጌረዳም እያለቀሰች ነበረ። ይሄ ነገር እንዴት ሊሆን ቻለ? እኔ ብዙ ህልም አለኝ፣ እናቴ ከቤት ሰራተኝነት ሳትወጣ እንዴት ነው ደግሞ ባልተገቢያለሽ የምትለኝ? ምን አይነት ውሳኔ ነው እያለች እንግዲህ በጣም እያለቀሰች ነበረ። እንግዲህ ወይዘሮ ፍቅርተ በዚህ መሀል ነበረ መታ ጽጌረዳ ሁሉ ነገር ብትቀበይ እናትሽ የምትልሽም ብትስማም ይሻልሻል ነበር ያለቻት። እና አንቺም ታውቂያለሽ አይደለ ነበር ያለቻት። ምኑን? አዎ አውቃለሁ ነበር። እባክሽን እናቴን ለምኝልኝ፣ እኔ ገና ብዙ ህልም አለኝ፣ ገና ብዙ የማሳካው ነገር አለኝ፣ እናቴን ለምኝልኝ። ሰዓትም የማይሆን ነገር ነው እናትሽ ያለችውን ከማድረግ ወደ ኋላ አትበይ ነበር ያለቻት። እና በጣም አስመሳይ ነሽ አንቺ ታስመስያለሽ ነበር ያለቻት። እንግዲህ ወይዘሮ ፍቅርተን ማንን ነው እየተናገርሽ ያለሽ ብላት ብትላትም እንግዲህ አንቺን ነው እየተናገርኩ ያለሁት፣ እዚህ ጋር ጠገቤ ከአንቺ ውጪ ማንም የቆመ የለም፣ አንቺን ነው እያልኩሽ ያለሁት። አንቺም ሴት ልጅ አለሽ፣ ነገ ምን እንደሚገጥምሽ ምን እንደሚሆን አታቂም። የሰውን ሴት ልጅ ስገፊ አንቺ ልጅ ላይ ምን እንደሚሆን እሷ ግን በፍጹም ማግባት አለብሽ ተብለሻል፣ በቃ ማግባት አለብሽ ነበር ያለቻት። እና ስለዚህ እምቢ ምትይ ከሆነ ደግሞ እናትሽን በህይወት አታገኛትም ነበር ያለቻት። ምን ማለት ነው ብትላት እንግዲህ ያው ለተማረ ሰው አንዴ ብቻ ነው የሚነገረው ነበር ያለቻት። ይህን ለማወቅ እኮ መማር አይጠበቅም፣ ያልተማረ ሰው ራሱ ያስበዋል ነበር ያለቻት። እና እንግዲህ እኔ ነኝ ጥፋተኛው፣ እኔ ነኝ ራሴን ያስደፈርኩት፣ እኔ ራሴ ብላ እንግዲህ ከመንገድ አንስቻችሁ ስትል ነበርና እባክሽ አትደጋግሚው፣ ከመንገድ እንዳነሳሽኝ 100 ጊዜ ነግረሽኛል፣ ስለዚህ አትደጋግሚው። አዎ ስለዚህ እናመሰግንሻለን፣ ነገር ግን እንደፈለግሽኛው ወደታች መጎተታት ሺው ነበር ያልቻት። በዚህ መሀል በጣም የምታሳዝነው እንግዲህ ጃንጆ የሆነችው ምን አይነት እናት እንደሆነች ባናቅም እንግዲህ ወይዘሮ ዘርፌ ጭራሽ ይሄ ሁሉ የሚጠነሰሰው ነገር በፍጹም ልታውቅ አልቻለችም። ጽጌረዳ ግን ሁሉንም ነገር እያንዳንዱን ነገር ጠንቅቃ ታውቃለች ማለት ነው። ዘርፌ ግን ወደ ወተቷት በቃ እንዴት ነው ፈረስ አሁን ሸብበው እንደሚለጉሙት እንደዛ ነው ተለጉማ እየተጎተተች ያለችው በአሁን ጊዜና ልይቷን ወደ መጣል እየሄደች ያለችው። ጽጌረዳ ግን በፍጹም ይህን ውሳኔ ልትቀበል ፈቃደኛ አይደለችም ማለት ነው። ያው በግዴታ ግን መቀበል አለብሽ ተብላለች። እሷም እባክሽ ለምኝልኝ ብላ እንግዲህ እግሯ ላይ ወድቃ ስትለምናት ነበረ ረግጣት ካጠገቧ የሄደችው ማለት ነው። በዚህ መሀል ነበረ እንግዲህ ፌበን ተንኮል ያሰበችው።
እንዴት አድርጌ ነው ጽጌረዳ እንግዲህ ጽጌረዳንና ነብዩ ማጣላት የምችለው? በምን አይነት መልኩ ነው ነብዩን የራሴ ማድረግ የምችለው? ነብዩ አልፈልጋትም አልወዳትም እያለ ነው። እኔ ስልክም እየደወለልኝ አይደለም። ስለዚህ የሆነ ውሳኔ መወሰን አለብኝ በማለት እንግዲህ እማየውን ነገር ፊቷን ተቀባብታ ወር አበባዋ ሲመጣ ጠብቃ ነበረና ልጄ ወረደብኝ ነብዩ በሰጠኝ መድኃኒት በማለት እንግዲህ ለጽጌረዳ እየነገረቻት ያለችው በሚስጥር አስመስላ እንግዲህ እኔ አንቺን ብዙ በድዬሻለሁ፣ ብዙ ነገር አድርጌሻለሁ፣ እኔ ክፉ ሰው ነኝ። ነገር ግን ከአንቺ ውጪ የሚቀርበኝ ሰውና ለአንቺ ከአንቺ ውጪ የሆዴን የማካፈለው ሰው የለም። ይሄ ነገር ደግሞ በጣም ከባድ ሚስጥር ነው። ስለዚህ አንቺ ልትቀርብኝ ይገባል። እኔ የምነግርሽን ደግሞ ለማንም ሰው መንገር የለብሽም፣ ለነብዩም ቢሆን ለማየም ቢሆን ለማንም መንገር የለብሽም በማለት እንግዲህ ልጄን አጣሁት ልሞት ነው እያለቻት ነበረ። እሷም እንግዲህ ብድግ ስታረጋት የተኛችበት አንሶላ በጣም ቆሽሾ ነበርና በጣም ነው የደነገጠችው። እንግዲህ መጸዳጃ ክፍል ወስዳ አጣጥባት ልብሷን ራሱ እያጠበችላት ነበረ። እሱም እንዴ ደሜን አትጠየፊም እንዴ ለምንድን ነው የምታጥቢልኝ ጽጌረዳ ስትላት እንግዲህ እንዴ እህቴ እኮ ነሽ ለምንድን ነው መጠየፍሽ? ምንም ምትወኝ ምንም አልጠየፍሽም ምክንያቱም እህቴ ናሽ። ይህንን ልብስ ደግሞ እዚህ ጋር እንደዚህ ተሰርብ እንሄድ አንድ ሰው ያየዋል፣ ወይንም ማየ ወይን ትዬ ያዩትና ሌላ ችግር ይፈጠራል። ስለዚህ አጥቤው ነው ይዤሽ የምሄደው ብላት እንግዲህ ልብሱን አጥባ እሷን ሽንት ቤት ትታት ልብሱን ልታሰጣና ውጭውን ቼክ ልታረቅ ቀስ ብላ ስትንሻኮክ ነበረ። ወይዘሮ ፍቅር ተከች ያለችባት አንቺ ምን ያንሻኮክሻል ደግሞ ምን አስበሽ ነው ነበር ያለቻት። እንግዲህ እየላመጠቻት ማለት ነው። እሷም እንግዲህ አይ ምንም አይደለም ብቻ እኮ ወደዚህ እየሄድኩ ነበረ ምናምን ስትላት እንግዲህ ደስ አላሽኝም የሆነ ጎረምሳ ነገር ፍቅረኛ ይዘሻል እንዴ ነበር ያለቻትና አረትዬ ቅር ይበልሽ እኔ እንደዚህ አይነት ነገር አላቅም ነበር ያለቻት። አይ ጥሩ ነው ብላ እንግዲህ ወደ መጸዳጃ ክፍል ትሄድ ስል ወደዛ እንዳትሄጂ ጥሩ ሽታ ስለሌለው የሆነ መድኃኒት አድርጌበት ለተወሰነ ደቂቃ ቆልፌዋለሁ ነበር ያለቻት። ነገር ግን ፌበን እዛ ናት ያለችው ለሷ ብላ ይሄን ሁሉ ዋጋ እየከፈለችላት ያለችው ማለት ነው። ፌበን ግን እሷን ለመጣል እሷን ብዙ ነገር ለማድረግ ደፋ ቀና እያለች ትገኛለች። ያው መልካምነት ለራስ ነው። እሷ ከሰው ሳይሆን ከፈጣሪ ታገኘዋለች ጽጌረዳ ስለሆነ ማለት ነውና እንግዲህ ወደ ሐኪም ቤት ዛት እየሄደች ነበርና ሐኪም ቤቱ በር ላይ ስትደርስ እንግዲህ እዚሁ ጠብቂኝ አንቺ አብረሽኝ እንዳትገቢ ነበር ያለቻት። ጽጌረዳም አይሆንም አብረሽ መግባት አለብኝ ነበር ያለቻትና አይሆንም እዛ እኛ ሁለታችንም ካዩን ለማየ ይነግሯታል እኛን የሚያውሰው ካይ ስለዚህ ሌላ ችግር ይፈጠራል እና ስለዚህ እዚሁ ቆይ ነበር ያለቻት። አይሆንም ጽጌረዳ አብረሽ መግባት አለብኝ ትላት አይሆንም እዚሁ መቆየት አለብሽ አንቺ ነበር ያለቻትና እንግዲህ የውሸት ነው ሄዳ ደረስ ብላ ተመልሳለች። ይሄን ነገር እያደረገች ያለችው ጽጌረዳን ለማሳመን ነው ወይም ደግሞ ጽጌረዳና ነብዩን ለማጣላት የተጠቀመችው መንገድ ነው ማለት ነው። ሆኖም ግን ያው እሷ ስትል ነብዩ ደውሎላት ነበረ። ነብዩም ደውሎ ምን ሆነሽ ነው የጠፋሽው ሰላም አይደለሽም ወይ ቢላትም ደህና ነኝ ምንድነው ጋሽ የታመሙ እንዴ ምንድነው ችግር አለ እንዴ ድምጽህም ልክ አይደለም እያለችው ነበርና እሱ ግን በጣም ደህና ነኝ ግን ላወራሽ ፈልጌ ነው እያላት ነበረ። እንደዚሁም እቤትም ቀይሯልና እቤት ቀይረው እንግዲህ ይህንን ቤት መቀየራችንን ማንም ሰው ማወቅ የለበትም ነበር ያለው። ጽጌረዳ ሲል በፈገግታ ጽጌረዳማ አንደኛ ላይ እሷ ናት ማወቅ ያለባት ነበር ያለውና ነገር ግን እሷ ጋር ደውሎ እኔና አንቺ የምናወራው ጉዳይ አለ አፋጣኝ ነው አስቸኳይ ነው ነበር ያላት። እሱም እንግዲህ የማይፈልጋትን ሴት አባቱ ሊድረው እንደሆነ ያው ሊነግራት ምን ውሳኔ እዚጋ መወሰን እንዳለባቸው ሊያማከራት ነውና ስለዚህ እሷ ደግሞ የሆነ ችግር ተፈጥሮ የሆነ ቦታ ነኝ ያለሁት ስለዚህ አሁን መምጣት አልችልም ነገ እመጣለሁ ወይ ትምህርት ቤት ትነግረኛለህ ነበር ያለችው። አይ ነገ በፍጥነትም ከቻልሽ ደግሞ ዛሬ ማታውኑ ብትመጪና ብንነጋገርበት ደስ ይለኛል እያላት ነበረ። ሾካኪት ግን ቀስ ብላ ተንሿካ እሷ አጠገቧ ደርሳ ነበረ። ወንድ ልጅ እያወራች እንደሆነ ሰምታለች እሱንም እያወራች እንደሆነ እንግዲህ አውቃለች ማለት ነው ፌበን። እንግዲህ ማታ ላይ እመጣለሁ በቃ ብለው እንግዲህ ስልኩን ስትዘጋ መለስ ስትል ፌበን አጠገቧ ነች። ፌበንም በጣም በመናደድ ምንም ማውራት አልፈልግም አሁን በቃ እኔና አንቺ ብቻችንን የምንሆንበት ቦታ እንሄድ ነበር ያለቻትና እሱ እንግዲህ ብቻቸውን ጭር ያለ ቦታ ቁጭ ብለው አንዳንድ ነገሮች እያወራቻት ነበረ። የወረደባት ልጅም እንግዲህ
ከነብዩ እንደሆነ ያረገዘችው ነብዩ እንደሆነ መድኃኒቱን እንግዲህ የማይሆን መድኃኒት ዋጭ ብሎ እየሰጣት ነብዩ እንደሆነ ሐኪሞቹ ደግሞ እየዋጠችው መድኃኒት የሚያስወርድ እንደሆነ እንደነገሯት እየነገረቻት ነበር። እና ያረገዘችውን ከነብዩ እንደሆነ ስነግራት እንግዲህ በጣም ነው የደነገጠችው ጽጌረዳ። እንዴት በምን መንገድ ከምኔው እያለች እንግዲህ በጣም ነው የደነገጠችው። በዚህ መሀል እንግዲህ እናቷ የጽጌረዳ እናት ወይዘሮ ዘርፌ እየተከታተለቻቸውና ተደብቃ የሚሉትን ሁሉ ለመስማት ሙከራ እያደረገች ነበርና እንግዲህ ሴት ልጅ ይዛ የሰውን ሴት ልጅ መግፋት ያው ወይዘሮ ፍቅርተ ያደረገችውን እያገኘች ነው እያለች ያስመስላልና ነገር ግን የሚሉትን ሁሉ ከኋላቸው እየሄደች እየሰማቻቸው ነበረ ማለት ነው ወይዘሮ ዘርፌ። እንግዲህ ጽጌረዳ ማመን አልቻለችም። በጣም ደንግጣለች ማለት ነው። እውነት ለነብዩ ትነግረዋለች አትነግረውም የሚለውን እንግዲህ አብረን እናያለን። እሷ ግን ለነብዩ እንዳትነግሪው ነብዩ ይህንን ነገር መስማት የለበትም በእኔና በአንቺ መሀል ይቅር ነው ያለቻት። ምክንያቱም ውሸት ስለሆነ እነሱን ለማለያየት የተደረገ ስለሆነ ነው ማለት ነው። እንግዲህ ቀጣይ ምን ይሆናል? ነብዩ ትነግረዋለች ለነብዩ ወይስ አትነግረውም? ውሳኔው ምን ይሆናል? የጽጌረዳስ የሚለውን እንግዲህ በቀጣይ ቪዲዮ እዤላችሁ እመጣ ይሆናል ማለት ነው። እስከዛው ድረስ ቸር ሰንብቱልኝ። ሁላችሁም ለምታበረታቱኝ ሰብስክራይብ እያደረጋችሁ ላይክ እያደረጋችሁ ለምታበረታቱኝ ውድ ቻናሌ ቤተሰቦቼ ምስጋና ከልብ ነው።